ዛሬ ደግሞ እንግዲህ ቀለበት እንድታደርግልኝ እያለች መታለኝ ማለት ነው። ጉድ እኮ ነው ዘንድሮ። እና እንግዲህ አንዳንድ ሰዎችም የኛ ወዳጆች የሆኑ ድጋሚ ቢጎዳሽስ ምን እንትን አለሽ ምናምን እያሉኝ ነው። እና እኔ ደግሞ ቀለበት እንድታደርግልኝ እፈልጋለሁኝ። እኔ ላንተ ብዙ ነገር ሆኛለሁ፣ ብዙ ነገር አድርጌያለሁኝ። ስለዚህ ይቺ ላይ ደግሞ ምን ያስፈልጋታል? የሆነ ነገር ያስፈልጋታል ብለህ ለኔም ደግሞ የሆነ ነገር ልታደርግልኝ ይገባል። ስለዚህ ቀለበት እንድታደርግልኝ እፈልጋለሁ። እኔ ላንተ ከም በኋላ ምርጥ ሚስት ሁኔ እየተንከባከብኩ የምትፈልገውን ነገር እያደረግኩኝ መኖር ነው የምፈልገው አለች። እንደው ፈጣሪ ሆይ ትዕግስቱን ስጠኝ፣ እንደው ትዕግስቱን ስጠኝ። እንደው ምን አይነት ቅሌታም ናት! እንደው ትንሽ እንደው እፍረት የሚባል የለም የምር። ከዛ ደግሞ እሱ ምን ቢላት ጥሩ ነው? አይ ቀለበት እኮ ቃል አይሆንም ነው ምንድነው የሆነ ብቻ አላት። ስለዚህ ቀለበት እኔ አላደርግም። እኔ ከዚህ በፊትም እንደዚህ እንትን እያልኩኝ ብዙ ነገር መጥቶብኛል። ስለዚህ እኔ ቀለበት አላደርግም ሲል እንግዲህ እንትን ብሏታም ማለት ነው። ወይኔ ዘንድሮ። እና ሩታ ደግሞ እንግዲህ ያው ምን ልበላችሁ እንትን ማለት ነው ከወንድ ጋር ይችን ሄርሜላ የምትባልና አብርሃም የሚባል ደግፋችሁ ይችን ምስኪን እውነቴን ነው። እኔ ሩታ የምር በጣም ነው እያሳዘነች ማለት ነው። ምክንያቱም ሴት የሆነ ሰው ለሴት ማሰብ ማዘን አለበት ግዴታ። በእኛ ላይ እስከሚደርስ መጠበቅ የለብንም። እውነት እኛ ነፍሰ ጡር ሆነን በላያችን ላይ ባላችን ከሌላ ሴት ጋር እንደፈለገ ሲሳሳም፣ እንደፈለገ ሲዝናና፣ እንደፈለገ ሲለጣጠፍ እያየን እውነት በትዕግስት ዝም ብለን የምናልፍ ይመስላችኋል? አታልፉም። እውነቴን ነው የምላችሁ። የእያንዳንዳችሁ ማለት ነው ህመሙና ቁስሉ በእናንተ ላይ ሲደርስ ነው ልታውቁት የምትችሉት ማለት ነው። ያ ካልሆነ ግን የሰው ህመም የሰው ቁስል እናንተ ሊገባችሁም ሆነ ምንም ሌላችሁ አይችልም። እዚህ ጋር ነፍሰ ጡሩና ስንት ነገር ስንት ፈተናዎች ስንት ችግሮችን ተቋቁማ ስንት ነገር ሆና አሳልፋ ከወለደ በኋላ ደግሞ እንደ ሰው እንደ አንዲት እንደወለደች አራስ መታረስ ያለባት ሴት ናት። እቤቷ እየሄደ ከነ ጓደኞቹ እየጨቀጨቃት ምን እያላት ስንት ነገር አሳልፋለች፣ ስንት ነገር ሆናለች። እሱን ለትዳሩና ለልጁ ክብር የሌለው ከሌላ ሴት ጋር መንዘላዘል የለመደ ማለት ነው። የምር ይቅርታ አድርጉልኝ። እውነት ልጁ እንኳን ይሄ ቅር እንደዛ አይነት ነገር ቅር ሌላም ነገር የሚገባው ነው። እውነቴን ነው። በጣም የሚያናድድ ነው። በጣም ማለት ነው። አብርሃም የሚባለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላምና ፍቅር ጤና አብዝቼ እየተመኘሁላችሁ ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። ዛሬ እንግዲህ የመጣሁት በነ ሩታ ዙሪያ ነው ማለት ነው። እንግዲህ ሩታ ያው
በባለፈው አብሬሽን በሸወደችው ምክንያት እና አንዳንድ ሰዎች እንግዲህ በሩታ ላይ ዘመቻ ከፍተዋል። ሩታን እየተሳደቡ ማለት ነው። ለእነሱም ነው እንግዲህ መልስ የሰጠችው ማለት ነው። እውነት ሩታ ያደረገችው ነገር ማለት ነው ጥቂቱ ነው ማለት ነው። እሱ ካደረገው አንጻር በጣም ጥቂቱን ነው ያደረገችው። ከዚህም በላይ ብታደርገው የሚገባው ነው፣ የሚታዘንለት ሳይሆን እውነት የሚገባው ነው። እናንተ ግን ማለት ነው እውነት ሴቱ ናችሁ። የሷ ህመም የሷ የደረሰባት ነገር እውነት ምንም መስሎ ያልታያችሁ፣ እሷ እንደ በዳይ እሱ እንደ ተበዳይ ሆኖ የታያችሁ ሰዎች ማለት ነው እውነት እናንተ ጤነኛ አይደላችሁም። ጤነኛ አይደላችሁም። ጤነኛ ብትሆኑ እንደዚህ አትናገሩ። እውነቴን ነው። እውነት ማርም ሲበዛ ይመራል። እሱ ያደረገው ነገር ደግሞ ቀላል የሚባል ነገር አይደለም። ቀላል የሚባል ነገር አይደለም። ይቅር እንኳን እንደዚህ በሚዲያ ላይ የሚመለከታቸው ይቅርና ማለት ነው የገዛ ቤተሰቦቹ የሚያደርገው ነገር ትክክል እንዳላደለ በግልጽ እየተናገሩ እየሰማችኋቸው፣ እናንተ ምናችሁ ነው የታወረው? ለምንድን ነው ይችልኝ መረዳት የዚችን የልጅ እንትን ማለት ያቃታችሁ ማለት ነው? ለምንድን ነው በዚህ ልክ እሷን የምትሰርባት፣ እሷን የምትወቅሷት? በላይ እንደገዳይ እሷ ምንም ባላደረገችው ምን አደረገች? ምን አደረገች? ነፍሰ ጥሩና ከሌላ ወንድ ጋር ስትንዘላዘል አያችኋት? ወልዳ ከሌላ ወንድ ጋር ስትሄድ አያችኋት? ስትዝናና አያችኋት? እሷ እኮ አርፋ ነው የተቀመጠችው። እሱ እኮ ነው እየተለጣጠፈ እንዴ ዋና እየሄደ ራቁታቸውን እየሆኑ እንትን እያሉ ዝቼ ሄርሜላ ጋር ሩም ውስጥ እንደፈለገ ከሷ ጋር እንደፈለገ እየሆነ እየተሳሳመ እየተለጣጠፈ ማለት ነው። ከአንድ ከባለ ትዳር ከልጅ አባት የማይጠበቅ ድርጊት እያደረገ ማለት ነው። ከሱ ምንድነው የሚማረው? ሌላው ከሱ ምንድነው የሚማረው? እስቲ ሌላው እስቲ ንገሩኝ። እንደው ሄርሜላና አብርሽ እያደረጉት ያለው ነገር ይህ ነው፣ ያስተምራል፣ ይጠቅማል ብላችሁ እስቲ የምትሉትን ተናገሩ። እኔ በጣም ትገርሙኛላችሁ ማለት ነው። እውነቴን ነው። ቢያንስ ሴቱ ናችሁ። ነገ ጧት ይሄ ነገር በእኔ ላይ ቢደርስስ ብላችሁ አስቡ። እውነቴን ነው። በራሳችን እስካልደረሰ ድረስ በሰው ጫማ ላይ ሆነን ለመፍረድ በጣም ቀላል ነው። በጣም ማለት ነው። እናንተ ከአንዲት የሰውን ባል ቀምታ ከምትጃጃል ሴት ጎን ቁማችሁ አንድ ባለትዳር የሆነ ሰው ሚስቱንና ልጁን ትቶ ከሌላ ሴት ጋር እየተለጣጠፈ እየተሳሳመ እንደፈለገ የሆነ ከሚመጣ ወንድ ጎን ቁማችሁ ሩታን የምትሳደቡ፣ ሩታን መጥፎ ቃላት የምትናገሩ ሰዎች ማለት ነው። እውነት እናንተ እኔ አላቅም ምን እንደምላችሁ፣ ግን ህመሙ ቁስሉ ደርሶባችሁ ያኔ እኔ እንጃ። እኔ የምሬ ነው የምላችሁ። በሩታ ላይ የደረሰው በእናንተ ላይ ቢሆን እንኳን አንድ ቀን ቀርቶ ለሰከንድ አብራችሁ አትቆዩም። አብራችሁ ማለት ነው። ሩታ ግን ነፍሰ ጥሩና ስንት ነገር ሲያረግባት ስንት ነገር እያየች እየሰማች እያለቀሰች አሳለፈች። ከወለደችም በኋላ ይኸው አለ። እንደ አንድ ባለ ትዳር
ለሚስቱና ለልጁ ክብር ያልሰጠ ለትዳሩ ክብር የሌለው ወንድ ደግፋችሁ እዚህ ጋር ሩታን የምትሳደቡ ማለት ነው። የምር በጣም ታሳፍራላችሁ። በጣም ማለት ነው። ፎቶዋን እየዘቀዘቃችሁ ምን እያላችሁ ምናምን ምናምን በቃ የምትሳደቡ ማለት ነው። እውነት እናንተም ባላችሁ እናንተን አስቀምጦ በላያችሁ ላይ ሴት አምጥቶ ማለት ነው። ሴት አምጥቶ ማለት ነው። እንደው ህመሙን ቅመሱት። ህመሙን፣ ቁስሉን፣ ስሜቱን ማለት ነው በእናንተ ላይ ደርሶ እዩት፣ እዩት። የምሬን ነው የምላችሁ፣ እዩት። አሁን ስላልደረሰባችሁ ነው እንደዚህ ሩታን እየተሳደባችሁ ያላችሁት ማለት ነው። የምር ጥሩ አይደለም እንዴ! እነሱ እያደረጉ ያለው ነገር ምን የሚጠቅምና የሚያስተምር ነገር ሆኖ ነው? እስቲ ሩት እንታይቺ ሄርሜላና አብርሃም ይሄን የሚጠቅም ነገር እያደረጉ ነው፣ እያሳዩን ነው ብላችሁ የምትሉት ነገር ካለ ራቁታቸውን ሆነው ከመሳሳም ውጭ እስቲ እስከ ላይ ጭኗን ገልባ ጭኑ ላይ እየተቀመጠች ወገቡ ላይ እየተቀመጠች እንደፈለገች እየሆነች እሱም እንደዛው እንደፈለገ እየሆነ ከሷ ጋር እንደው እውነት አሁን ይሄ ምንድነው የሚያስተምረው? ምንድነው የሚጠቅመው ነገር? እስቲ ንገሩኝ። የምሬን ነው። ትዳሩን እዛ ጋር ትቶ ሚስቱንና ልጁን እዛ ጋር አስቀምጦ ማለት ነው። ይቺ ልጅ እኮ ችላ ከአቅሟ በላይ ሲሆንባት እኮ ነው ወደ ፍች ሄደችው። ማንም ዝም ብሎ ከመሬት ተንስቶ ትዳሩን እፈታለሁ አይልም። ይቺ ልጅ ደግሞ ከደረሰባት ነገር ብዙ ነገር ይደርሱባታል። በለዋ ላይ ከሌላ ሴት ጋር እንደፈለገ እየሆነ እና ይሄን ሁሉ ችላ አብራ ዝም ብላ መኖር ነበረባት። እሱ ከሌላ ሴት ጋር እንደፈለገ እየሆነ እንደፈለገ እያደረገ እንዴ! ምናችሁ ነው የሚያማችሁ? ጤነኛ አይደላችሁም እንዴ? እስቲ ቆም ብላችሁ አስቡ ማለት ነው። ለምንድን ነው የምትሰርቧት? ተዋት በቃ ልጅቱን ተዋት። ለልጇም ታስፈልገዋለች፣ ትኑርበት። ለልጇም ለቤተሰቦቿም ለሚወዷትም በዙሪያዋ ላሉ ሰዎች ትኑር። ተዋት በቃ። እኔ የምሬን ነው የምላችሁ። እንደ ሴት ነኝ። በሩታ ላይ የደረሰው ነገር ያመኛል። መሆን የሌለበት ነገር ነው አብርሃም ያደረገው ማለት ነው። ይቺ ሄርሜላ ተብዬዋ ለራሱ ሴቱና በሴት ላይ እንደዚህ ማድረጓ ለራሱ እኔ የምር በጣም ባለጌ ናት፣ በጣም ማለት ነው። እውነት ደግሞ እሷም ደግሞ እንደው ሩታን እንደዚህ እንዳደረጋት በእሷም ላይ ደግሞ ሌላ ሴት ይዞ እሷም ደግሞ ትቅመሰው። ሩታ የደረሰባትን ህመም ቁስል እሷም ደግሞ ትቅመሰው። ደግሞ አይቀርም ይሄ ከአንዷ ሴት ጋር መሮጥ የለመደ ወንድ ማለት ነው አርፎ አይቀመጥም። እርግጠኛውን የምነግራችሁ ማለት ነው። አሁን ሄርሜላንም ሚስት ብሎ አግብቶ ቢያስቀምጣት ከሌላ ሴት ጋር መሄዱን አይተውም። ለምዷን ለሃ የለመደ ነገር ደግሞ ምንም ቢሆን እሺ አይልም። መሄዱን አይተውም፣ ይሄዳል። እግሩ እንዳነሳለት ማለት ነው። ጉድ እኮ ነው ዘንድሮ። የምሬ ነው። እኔ በጣም ነው ያናደዱኝ። ምስኪን በጣም ነው ያሳዘነችኝ። እምባ እያነቃት ነው ስትናገር የነበረው። ሩታ እኮ ያደረገችው ጥቂቱን ነው እንዴ። እንደሱ ከሆነ እኮ ከዚህም በላይ ይገባዋል። ከዚህም በላይ ማለት ነው እንዴ። በሷ ላይ እኮ ጭውት ነው ያለባት። ጭውት ማለት ነው።
ልቧን ስብርብር ነው ያደረገው ስለወደደችውና ስላፈቀረችው። እኔ የምር ነው የምላችሁ ብቻ ሩታ በጣም የምታሳዝን ልጅ ናት፣ ከደረሰባት ነገር አንጻር ማለት ነው። አብርሽ ካደረጋን ነገር ማለት ነው። በጣም የምታሳዝን በጣም ማለት ነው። የገዛ ወንድሙ እኮ ተጣልቶታል ኤፍሬም። ቤተሰቦቹ ለራሱ ተቆጥተውበታል ብለዋል። ለምን? በሚያደርገው ነገር ስላበሳጫቸው ስላናደዳቸው። ይባስ ብሎ ደግሞ ወረቀቱ ላይ ቶሎ ብሎ ፈረመ። ስንት ስትለምነው ስታስለምነው እምቢ ብሎ ሲያበቃ ለምን አታለለችኝና ለምን ሸወደች ብሎ ማለት ነው። እንደው የምር ያደረገችው እኮ በጣም ትንሽ ነገር ነው። ከዚህ በላይ ምን ነው እንደው አንተን ጨጓራ ላጥ ቀጥል የሚያደርግ ነገር አድርጋ አሳይታነ በሆን እውነተኛ ማንጀታችን ራስ ሲል ነበር። አንተ ካደረከው ነገር አንጻር ማለት ነው። አንተ እኮ የሩታን ብቻ ሳይሆን እኮ እኛንም አናደህናል እኮ ባደረከው ነገር። የተከበረ ሚስትህን የልጅህን እናት እዛ ጋር አስቀምጠ ከዚች ሴት ጋር እየተለጣጠፍክ ማለት ነው። የምር ቤተሰብ እኔ በጣም ነው ያናደደኝ አብርሽ ማለት ነው። እና ለማንኛውም ውድ ቤተሰቦቼ ዛሬ ቪዲዮ ይህን ይመስላል። እንግዲህ በሌላ ደግሞ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ላይክ እና ሰብስክራይብ ያላደረጋችሁ አድርጉ፣ ቤተሰብ ሁኑ፣ አበረታቱኝ። ነባሮችም ላይክ እና ሼር እያደረጋችሁ አብሮነታችሁ አይለይ ማለት ነው። እና የምትሳደቡ ሰዎች ደግሞ እንደው ፈጣሪን ፍሩ። የምሬን ነው። ይችን ልጅ አትስደቧት፣ ተዋት፣ በቃ ትኖርበት። በቃ እናንተ እዛ ጋ የፈለጋችሁትን እንደፈለጋችሁ ስትፈልጉ አሽሞርሙሯቸው፣ ዘሏቸው፣ ስትፈልጉ እንደፈለጋችሁ አድርጓቸው ማለት ነው። ግን ከዚች ከልጅ ራስ ላይ ወረድ በሉ፣ ወረድ በሉ። ተዋት እንዴ!